ሰላም የተወዳችሁና የተከበራችሁ የአርሰናል ፍሌር ተካዮቻችን በዛሬ ስፖርታዊ መረጃችን ላይ ከምናነሳቸው ጉዳዮች የአልቫሬዝ ዝውውር ጉዳይ በተመለከተ በጣም ሰፋ ያሉ መረጃዎችን አጋራችኋለሁ። አክቹአሊ ይሄ ዝውውር በጣም እንዳሰላቻ አውቃለሁ። እኔም ባይዘዌ እንግዲህ በተቸለኛ አቅም ያለውን መረጃ አጋራችኋለሁ። በጣም ብዙ መረጃ ነው እየወጣ የሚገኘው ከተጫዋቹ ዝውውር ጉዳይ ጋር በተገናኘ። ነገር ግን በጣም ታማኝ ከሚባሉ ምንጮች ምን ተባለ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አሁንም ቢሆን በአርሰናሎች ተጫዋቹን ለማስፈረም ስራዎችን እየሰሩ ይገኛሉ። አርሰናል እዚህ ተጫዋች ላይ የያዘው ውሳኔ በምን መልኩ ነው? ናፖሊ አሁን ላይ ገብርኤል ጀሱስን ለማስፈረም እየሰራ መሆኑን የሚያመላክት መረጃዎች ወጥቷል። እንደው በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ መረጃዎችን አጠር አድርጌ ለማጋራት እሞክራለሁ። እንግዲህ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ባርሴሎና ሁላን ላፖርትና ዴኮ በጁሊያን አልቫሬዝ ላይ እየቀለዱ ይገኛሉ። በጣም የሚገርመው ነገር አሁን ላይ አልቫሬዝን ለማስፈረም ሳይሆን የተጫዋቹን ፍላጎት በማየት ብቻ ነው ባርሴሎናዎች እንግዲህ ቀልድን ያዙት ማለት ነው። ተጫዋቹ ከአትሌቲኮ ማድሪድ ለመውጣት ምንም አይነት ጥረት እያደረጉ አይደሉም። በአትሌቲኮ ማድሪድ ሊታሰብ የማይቻል የገንዘብ ጥያቄ እንዳቀረቡም ይታወቃልና አሁን ላይ ቁርጥ የሆነ ነገር ያለ በተለይ ሰጣ ገባው ከባርሴሎናና ሁላን አልቫሬዝን በተመለከተ በትናንትና የወጣ መረጃ አለ። እሱን በተመለከተ መረጃ ላገራችሁ። አትሌቲኮች ለዮሃን ላፖርታ የሰጡት ምላሽ እንዲህ ተብሏል ማለት ነው። አልቫሬዝ ለባርሳ የመሸጥ እድላችን 0% ነው ብለዋል። አንደርላይን አድርጉባት 0% ነው። ያ ማለት በምንም አይነት መንገድ አልቫሬዝን ለባርሳ አንሸጥም ብሏል ማለት ነው። ተጫዋቹ እንደ ተጎጂ እየቀረበ ነው፣ ነገር ግን የጁሊያን ጉዳይ ብቸኛ ተጎጂው እኛ ነን ሲሉም ጠቅሷል። ይህ ብዙ ውሸቶችና ከፊል እውነታዎች ላይ የተመሰረተ ዘመቻ ነው፣ ለዚህም ዋጋ እየከፈሉበት ያሉት አትሌቲኮ ብቻ ናቸው ሲሉ ጠቅሷል። በጣም ብዙ ውዝግቦች እየተነገሩ ይገኛሉ። ከአርሴናል ዝውውር ጉዳይ ጋር በተመለከተ ምን አዲስ መረጃ አለ የሚለውን ነገርም አያይዤ ጠቅሳለሁ። ከባርሳ ጋር ያለው ውዝግብ ይህንን ይመስላል። አትሌቲኮ ማድሪድ፣ ባርሴሎና እና ፈርናንዶ ሂዳሎ የአልቫሬዝ ሁኔታ የያዙበት መንገድ የተጫዋቹን የጤና ሁኔታ ላይ ተጽዕኖ እንዳሳደረ ያምናሉ። በዚህ ምክንያት በዝውውሩ ጉዳይ እየደረሰ ላለው ችግር ለፊፋና ለስፔን እግር ኳስ ፌዴሬሽን ያቀርቡትና አቤቱታ ዳግም አሻሽለው ያቀርቡታል ተብሎ ይጠበቃል። ይህ ሁሉ ነገር እየተፈጠረ አትሌቲኮ ማድሪድ ለተጫዋቹ የሚሰጠው ድጋፍ ይቀጥላል። አልቫሬዝ ላይ እየደረሰ ያለው የጭንቀትና የድብርት ህመም በቀላሉ ሊቀለድበት አይገባም ሲል እንግዲህ የአትሌቲኮ ቅርብ የሆነው አትሌቲኮ ዩኒቨርሲቲ ይዞት የወጣ መረጃ ይጠቁመናል ማለት ነው። ጀርመን ጋርሻ በትላንትናው ዕለት ይህንን መረጃ አጋርቶ አትሌቲኮ ማድሪድ ከባርሴሎና ውጭ ላለ ክለብ ጁሊያን አልቫሬዝን በ111 ሚሊዮን ፓውንድ ማለትም 130 ሚሊዮን ዩሮ ለመሸጥ እየተዘጋጁ መሆናቸውን ተዘግቧል። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በአርሴናልና አትሌቲኮ ማድሪዶች በተጫዋቹ ዝውውር ላይ መስማማታቸውን የሚያመላክት መረጃዎች ነው እየወጡ የሚገኙትና ዝውውሩን ጉዳይን በተመለከተ እንመልከትና አሁን አርሰናሎች በጣም ኮንፊደንሳቸው እየጨመረ መጥቷል። ሩቢን አልትራ ይዞት የወጣውን መረጃ ላጋራ። አትሌቲኮ አልቫሬዝ ዛሬ ወደ ባርሴሎና እንዲሄድ እንደማይፈቅዱለት ነግሮታል። አልቫሬዝ አሁን ላይ ለአርሰናል እሺታውን ባይሰጥም እንኳን ማይከል አርቴታና አንድሪያ ቤርታ ከተጫዋቹና ከአትሌቲኮ ጋር ግንኙነት እያደረጉ ይገኛሉ። መጪው ከ48 እስከ 72 ሰዓት አዲስ ነገር ልንሰማ እንችላለን ማለት ያ በሁለት ቀን ውስጥ እንግዲህ አዲስ ነገር ልንሰማ የምንችልበት እድል በጣም ትልቅ ነው። ኤኤፍሲ ኤምዲኤን ከአትሌቲኮ ማድሪድና ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ደግሞ ይህንን አሰምቷል። አርሰናል በአልቫሬዝ ዝውውር ዙሪያ ያላቸው ኮንፊደንስ እየጨመረ መጥቷልም ሲል ጠቅሟል። ኤኤፍሲ ኤምዲኤን እንግዲህ በጣም ለአርሰናል ቅርብ የሆነ ምንጭ እንደሆነ ይታወቃል። እንደሚመስለውም ከሆነ ጁሊያን አልቫሬዝ የአርሰናል ተጫዋች የሚሆን ይመስለኛል። ምንም እንኳን ጋራንቲ ባይኖርም ወደ አርሰናል መቀላቀል ብቻ መጨረሻ የመሆኑ እድሉ እየጨመረ መጥቷልም ሲል በትላንትናው ዕለት ኤኤፍሲ ኤምዲኤን እየገለጸ ይገኛል። ሌላኛው ናፖሊዎች አሁንም የዝውውር መስኮቱ ከመዘጋቱ በፊት የጄሱስ ዝውውር ለመጨረስ እየሞከሩ መሆናቸው ተጠቅሷል። በተጨማሪም ጋላታሳራይ ተጫዋቹ ላይ ፍላጎት እንዳላቸው ደግሞ ማቴዎ ሞሬንቾ ያወጣው መረጃ ይጠቁመናል። ከዛም በተጨማሪ አልቫሬዝን በተመለከተ ኤፍሲ ኤምዲኤን አርቴታ እና አልቫሬዝ ባለፉት 24 ሰዓት ውስጥ በድጋሚ ተነጋግሯል። አርቴታ አሁንም ዝውውሩ ከመዘጋቱ በፊት መድፉን እንዲቀላቀል ጁሊያን አልቫሬዝን ለማሳመን ተስፋ አድርጓል። የመሳካት እድሉ ምንም እንኳን ትንሽ ቢሆንም ከባለፈው ሳምንት የላቀ ኮንፊደንስ መሰመታቸውን እየተገለጸ ይገኛል። ስለዚህ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ በጣም ጥሩ የተባሉ መረጃዎች እየወጡ ይገኛሉ ማለት ነው። ኢኤስፒኤን ያገረውን መረጃ ደግሞ ላገራችሁ። በጁሊያን አልቫሬዝ የዝውውር አርሴናል የተሻለ እድል አለው። ይህም አንድሪያ በርታ ነው። ምክንያቱም ዳይሬክተር ከዚህ በፊት የአንድሪያ በርታ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር እንደነበር ይታወቃል። በክለቡ ለ11 ወይም 12 ዓመት
ያህል ሰርቷል እና አልቫሬዝን ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ያመጣው ውል የተደራደረው እሱ ነበረም። ስለዚህም ከቤርታ የበለጠ የአልቫሬዝ ውል የሚያውቅ ሰው የለም። በተጨማሪ ቤርታ ከአልቫሬዝና ወኪሎች ጋር ቀድሞውንም ግንኙነት አለው። ከአትሌቱ ጋር ጥሩ ስራ እየሰራ ይገኛል። ስለዚህ ቤርታ በዝምታ የአልቫሬዝን ስራ ዝውውር እየሰራ መሆኑን የሚያመላክት መረጃዎች እየወጡ ይገኛሉ። ጁሊያን አልቫሬዝ ወደ አርሰናል ይመጣል ብላችሁ ታስባላችሁ ወይ? ኮሜንት ቦክስ ላይ ድሮፕ እንድትሳረጉ እየጠቀስኩላችሁ ከዝውውር ጉዳይ ጋር በተገናኘ በትናንት በጣም በሰፊ እየወጣ የሚገኘው አልቫሬዝና ባርሴሎና ከዛ ወዲያ አርሴናልን ያገናኘ መረጃ ነው። በጣም ሰፋ ያሉ መረጃዎች የሚጠቁሙት ተጫዋቹ አሁን ላይ ምንም መሄጃ የለውም። አማራጩ ወይ በአትሌቲኮ ማድሪድ መቆየት ነው ወይ ደግሞ ሁለተኛ ደግሞ የሚሆነው አርሴናልን መርጦ መምጣት ነው። የክንፍ መስመር አማራጭን አርሴናል እየገመገመ ይገኛል። የኒያዴን ጉዳይ ግን ሲቲዎች በደንብ እየተመለከቱት መሆኑን እየተዘገበ ይገኛል። ጠንከር ያለ ነገር አሁን በሲቲ በኩል የኤቨርተኑን የክንፍ መስመር አጥቂ ለማስፈረም እየሰሩበት ይገኛሉ። አርሰናል እንደ አማራጭነት የያዘው ተጫዋች ነበረ። አሁን ግን ሲቲዎች ተጫዋቹን ለማስፈረም እየተዘገቡ ይገኛል። ፋብሪዚዮ ሮማኖ በዩቲዩብ ድረገጹ ላይ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ይህንን አሰምቷል። የአልቫሬዝ ጉዳይ አሁን ትልቅ ደረጃ ላይ እየደረሰ ይገኛል። ባርሳ ትላንት በሶሻል ሚዲያዎች መጥተው አሁንም አልቫሬዝን ማግኘት እንፈልጋለን እያሉ ሲሆን በአትሌቲኮ ማድሪድ በምላሹ እሱን የምታገኙበት እድል 0% ነው ብለዋልም። እኔ እንደሚገባኝ የአልቫሬዝ እፈልጋለሁ ይበል እንጂ አርሰናል ለመቀላቀል በጣም ዝግጁ ነው። የአትሌቲኮ ዳይሬክተር ያለፈው አርብ ከአርሰናል ሰዎች ጋር በለንደን ተገናኝተው ነበረ። አርሰናል የብሩ ነገር አያሳስበውም፣ የማርቴ ዝውውር ቀን ጉዳይ ስለሆነ ከዚህም የሚያገኘው ገንዘብ ጨምሮ ለመክፈል ዝግጅት እያደረገ ነው ሲል ከተጫዋቹ ዝውውር ጉዳይ ጋር በተገናኘ መረጃም አጋርቷል። ሌላኛው የምንመለከተው ጉዳይ እዚሁ ሁሊያን አልቫሬዝ ዝውውር ላይ በጣም ሰፋ ያለ መረጃዎችን እየወጣ ይገኛሉ። ከዛም በተጨማሪ ዛሬ ላይ ደግሞ አንድ አዲስ መረጃ ፋብሪዚዮ ሮማኖ አጋርቷል። እሱን እንመልከት። አርሰናል ለጁሊያን አልቫሬዝ ዝውውር እየሰራ ይገኛል። ክለቡ ስምምነቱን የማሳካት እድሉም ሊዘነጋ አይገባም። እንደተገኘው መረጃ ከሆነ አርሰናል ሂደቱን ወደፊት ለማራመድና ዝውውሩን ለማጠናቀቅ ከአትሌቲኮ ማድሪድ ጋር ስምምነት ላይ ለመድረስ ዝግጁ ናቸው። በተጨማሪም ከአልቫሬዝ ጋር በተያያዘ እየተደረጉ ካሉ እንቅስቃሴዎች አንዱ ሆኖ ባለፈው አርብ ለንደን ውስጥ ከአትሌቲኮ ማድሪድ ዳይሬክተር ማቴዎ አልሜን ጋር ስብስብ ማድረጋቸው ደግሞ የተጫዋቹ ዝውውር ወደ አርሰናል የማድረጉ ድል በጣም እየጨመረ መጥቷልም ሲል ተዘግቧል። ዩሊያን አልቫሬዝ ብቸኛ ምርጫው አርሰናልን መቀላቀል ብቻ እንደሆነ ደግሞ ማርከስ ዱሪያ ይዞት የወጣው መረጃዎች ይጠቁመናል። በጣም ሰፋ ያሉ መረጃዎች እየተዘገቡ ይገኛሉ። ያገኟቸው ግን ፖይንት አውት አድርጌ መርጬ በዚህ መልኩ አቅርቤላችኋለሁ። ኮሜንታችሁን አስቀምጡ። ሁሊያን አልቫሬዝ ወደ አርሰናል ቢመጣ ደስተኛ ናችሁ ወይ? አይ ሆፕ ኮሜንታችሁን እንድታስቀምጡልኝ እየጠየቁ የዛሬ ስፖርታዊ መረጃዎችን በዚህ ቋጫለሁ። መልካም ጊዜ ተመኞች።